እሺ ቤተሰብ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁኝ። ምናልባት የዛሬው ለየት የሚያደርገው አብዛኛዎቻችን ክፍተት የሆነውን ወይ ችግር የሆነውን በተወሰነ መልኩ ይቀርፋል ብዬ አስባለሁኝ። ስፔሻሊ ከ9ኛ ክፍል እስከ 12ኛ ክፍል ላሉት ተማሪዎች ይጠቅማል ብዬ ነው የማስበው። ምንድነው ጥያቄው? የአብዛኞቻችን ክፍተት ጊዜ እንግሊዘኛ የምንጠየቀውን ጥያቄ በራሱ ሳናውቅ ቀጥታ ወደ መልሱ ስንሄድ ነው ብዙዎቻችን ልንሳሳት ወይም ደግሞ ያልሆነ መልስ ልንመልስ የምንችለው ማለት ነው። ምናልባት ዛሬ ይሄን በተወሰነ መልኩ ይቀርፋል ብዬ አስባለሁ። ቀጥታ የተጠየቅነው ጥያቄ ምን አይነት ቴንስ ነው ወይ ምን አይነት ፕሪፖዚሽን ነው ኮንዲሽን ነው ወይስ አርቲክል ነው የሚለው ለይተን የተሰጠንን ጥያቄ ካወቅን በኋላ መልሱን በቀላሉ ልንመልስ የምንችልበት ሜተድ ነው ማሳያችሁ። በዚህ አጋጣሚ ምናልባት ለቻናሌ አዲስ ከሆናችሁ ሰብስክራይብ ሳታደርጉ እንዳትወጡ። እሺ ቀጥታ ወደ ጥያቄው እንግባ። ጥያቄ 1 ዳሽ ዱ ዩ ሪሊዝ ዘ ኢምፖርታንስ ኦፍ ዘ ኢንግሊሽ ኤግዛም አስ ናው ይላል። ምንድነው ጥያቄው? አሁን እንዳለ ያህል የእንግሊዘኛን ፈተናን አስፈላጊነቱን አልተረዳውትም የሚል ትርጉም ነው ያለው ማለት ነው። ከተሰጡን ኦፕሽኖች ውስጥ ምርጫ የትክክለኛ መልስ ሆኖ ኔቨር ቢፎር የሚለው አሉታዊ ተውሳካ በአረፍተ ነገር መጀመሪያ ላይ ሲመጣ አብዛኛውን ጊዜ ኢንቨርስ ነው የሚሆነው ማለት ኢንቨርሽን ይሆናል ማለት ነው። ስለዚህ ኔቨር ቢፎር ፕላስ አክሲለሪ ቨርብ ፕላስ ሰብጀክት እንደዚሁም ፕላስ ሜን ቨርብን ይከተላል ማለት ነው። ስለዚህ ኔቨር ቢፎር ዱ ዩ ሪሊዝ ዘ ኢምፖርታንስ ኦፍ ዘ ኢንግሊሽ ኤግዛም አስ ናው ይላል ማለት። ስለዚህ መልሳችን ምንድነው? ምርጫ የትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 2 ዳሽ ዘ ዌዘር ኖር ዘ ቲምስ ስፕሪድስ ክላውድ ስቶፕ ዘም ፍሮም ዊኒንግ ይላል። የተሰጠን አረፍተ ነገር ምንድነው? ኮሮላቲቭ ኮንጀክሽንስ ተጓዳኝ ማያያዣ ልንጠቀም የምንችል ጥያቄ ነው ማለት ነው። ስለዚህ ከተሰጡን ኦፕሽኖች ውስጥ ምን ሊያስከትል ይችላል ማለት ነው? ኖር ምን ጊዜም ሊያስከትል የሚችለው ኖር የሚለው ሲኖር የሚያስከትለው ኔዘርን ብቻ ነው ማለት ነው። ኔዘር ኖር ማለት ይህም አይደለም ወይም ደግሞ ይህም ወይም ያም አይደለም ማለት ነው ማለት ነው። ስለዚህ ኖርምን ያስከትላል ማለት ነው። ኔዘርን ያስከትላል ማለት ነው። ኔዘር ዘ ዌዘር ኖር ዘ ቲምስ ስፕሪድ ክላውድ ስቶፕ ዘም ፍሮም ዊኒንግ ይላል። የአየር ሁኔታም ሆነ የቡድኑ መንፈስ ከማሸነፍ ሊያግደው አይችልም የሚል ትርጓሜ ነው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ቢ ትክክለኛ መልስ ነው ማለት ነው። ኔዘር የሚለው ማለት ነው። እሺ ጥያቄ 3 አይ ዳሽ ቱ ሊቪንግ ኢን ዘ ሲቲ ናው በት ኢትስ ሉክ ኤ ዋይል ቱ ጌት ዩዝድ ቱ ዘ ኖይዝ ይላል። ዩዝድ ቱን የተለመደን ነገር ወይ የሆነ ነው ጥያቄው። ስለዚህ አብቹዋል ወይም ደግሞ የተለመደ ጥያቄ ስንጠቀም ዩዝድቱን የሚያስከትለው ምንድነው? አይ ብዙ ጊዜ ሊያስከትል የሚችለው ምንድነው? አም ዩዝድቱ የሚለውን ነው ማለት ነው። ምክንያቱም ቢ ዩዝድቱ ፕላስ ናውን እዚህ ላይ አም ዩዝድቱ ሊቪንግ ማለት የአንድን አዲስ ሁኔታን መላመድ ወይንም ደግሞ የተለመደ መሆኑን ምን ለማለት ነው? ለመግለጽ ነው ማለት ነው። ምን ማለት ነው? I am used to living in the city now but it's look a while to get used to the noise ይላል። አሁን በከተማ ውስጥ መኖርን ተላምደናል፣ ነገር ግን ጫጫታውን ለመላመድ ትንሽ ጊዜ ወሰደብን የሚል ትርጓሜ ነው ማለት ያለው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ አም ዩዝድ ቱ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 4 ዘ ናይል ኢዝ ዳሽ ሎንገስት ሪቨር ኢን ዳሽ ወርልድ ይላል። ትክክለኛ መልሳችን ሊሆን የሚችለው የትኛው ነው ማለት ነው? ሎንገስት የሚለው ሱፐርላቲቭ ነው። ሱፐርላቲቭ አብዛኛው ጊዜ ሊያስከትል የሚችለው ኢኤስቲን የሆነ ወርዶችን ነው የሚያስከትለው ማለት። ስለዚህ ሎንገስት የሚለው ሱፐርላቲቭ አጀክቲቭ ነው ማለት ነው። ስለዚህ የላቀ ቅጽል ነው ማለት ነው። ሁሉ ጊዜ ዘን ይጠቀማል ማለት ነው። ዘ ወርልድ ደግሞ በአይነቱ ብቸኛ ወር ትልቅ
ስለሆነ ምንን ያስከትላል? ዘን ማለት ነው። ስለዚህ ምርጫ ቢ ዘን and ዘን ትክክለኛ መልሳችን ሆኖ ሳለ ምን ማለት ነው? the Nile is the longest river in the world በዓለም አባይ በዓለም ውስጥ ረጅሙ ምንድነው? ወንዝ ነው ማለት። ስለዚህ የተሰጠን አርቲክል ምርጫ ቢ ዘን እና ዘን ያስከትላል ማለት ነው። የተሰጠን ጥያቄው ምንድነው? አርቲክል ነው ማለት ነው። እሺ ጥያቄ 5 the patient is suffering dash the rare type of disease ይላል ማለት ነው። ምንጊዜም suffering የሚለው ግስ አንድን በሽታ ወይንም ደግሞ መጥፎ ነገርን መጋፈጥን ለመግለጽ ሁሉ ጊዜ ከምን ያስከትላል ማለት ነው? from ከሚለው መስተዋድድ ጋር ተያይዞ ጥቅም ላይ ይውላል ማለት ነው። the patient is suffering from a rare type of disease ይላል። በሽተኛው እንግዳ በሆነ የህመም አይነት እየተሰቃየ ነው ማለት ነው የሚል ትርጓሜ ነው ያለው። ስለዚህ ትክክለኛ መልሳችን ምርጫ ቢ from የሚለው ትክክለኛ መልስ ነው ማለት ነው። the patient is suffering from a rare type of disease የሚለው ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። ፕሪፖዚሽን ነው ጥያቄው ማለት ነው። እሺ ጥያቄ 6 the university dash for its research in environmental studies ይላል። ጥያቄው ምንድነው? ፓሲቭ ቮይስ ነው ተገብረው አንቀጽ ወይም ፓሲቭ ቮይስ የሚል ነው። ስለዚህ በዩኒቨርሲቲው በራሱ የሚያውቅ ሳይሆን በሰዎች ይታወቃል። ስለዚህ የፓሲቭ ቮይስ ጥቅም ላይ ማዋል መጠቀም እንችላለን ማለት ያውን ጊዜ እውነታን ስለሚገልጽ present simple passive is ወይንም ደግሞ are plus noun ትክክለኛ መልሳችን ሊሆን ይችላል ማለት ነው። ስለዚህ the university is known for its research in environmental studies ይላል። የዩኒቨርሲቲው በአካባቢ ጥናት ምርምር ይታወቃል የሚል ትርጓሜ ነው ማለት። ስለዚህ ጥያቄያችን ፓሲቭ ቮይስ ነው ማለት። ፓሲቭ ቮይስ ምንን ያስከትላል? እዚህ ጋር ምርጫ ቢ is known የሚለው ትክክለኛ መልሳችን ነው ማለት ነው። the university is known for its research in environmental studies ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 7 I dash its city for 5 years and still love it ይላል። ጥያቄው ምንድነው? ቴንስ ነው ማለት ነው። ምን አይነት ቴንስ? ፕሬዘንት ፐርፌክት ቴንስ ነው ማለት ነው። ከተሰጡን ኦፕሽኖች ውስጥ ፕሬዘንት ፐርፌክት ቴንስ የሆነው የትኛው ነው ማለት ነው? ምርጫ ቢ have lived የሚለው ፕሬዘንት ፐርፌክት ቴንስ ነው ማለት ነው። ስለዚህ ድርጊቱ ባለፈ ጊዜ ተጀምሮ እስከ አሁን የቀጠለ መሆኑንና ውጤቱን በአሁን ጊዜ ተጽዕኖ እንዳለው ለመግለጽ ፕሬዘንት ፐርፌክት ቴንስን እንጠቀማለን ማለት ነው። ስለዚህ I have lived this city for 5 years ይላል and still love it ይላል። በዚህ ከተማ ውስጥ ለ5 አመታት ኖሬያለሁና አሁንም እወደዋለሁ የሚል እንትን ያለው ማለት ነው። ስለዚህ ያለፈ ጊዜ ተጀምሮ እስካሁን ግን የቀጠለ መሆኑን ሲምፕል ፕሬዘንት ቴንስ የሚያመላክተው ፕሬዘንት ፐርፌክት ቴንስ የሚያመላክተው ምርጫን ቢ have lived የሚለው ትክክለኛ መልሳችን ነው ማለት ነው። ቴንሳችን ምንድነው? ፕሬዘንት ፐርፌክት ቴንስ ነው ማለት ነው። ምርጫ ኤ ሲምፕል ፓስት ቴንስ ነው። ምርጫ ቢ ፕሬዘንት ማነው ፓስት ፐርፌክት ነው። እንደዚሁ ምርጫ ዲ ፕሬዘንት ኮንቲኒዩስ ቴንስ ነው ማለት ነው። ስለዚህ የኛ ግን የተጠየቅነው ምንድነው? ምን አይነት ቴንስ ነው? ፕሬዘንት ፐርፌክት ቴንስ ነው ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 8 ኮንዲሽናል ምርጫ 8 ይቅርታ ጥያቄ 8 you can borrow my car dash you promise to drive carefully ይላል። ጥያቄው ምንድነው? ኮንዲሽናል ኮንጀክሽን ነው። ሁኔታዊ የሆኑ ነገሮችን ኮንጀክሽን የምናደርጋቸው ሁለት ወርዶች ነው ማለት ነው። ስለዚህ ምን ማለት ነው? as long as የሚለው መልስ ትክክለኛ መልስ ነው ከስቱ ምርጫዎች ውስጥ ማለት ነው። ምክንያቱም as long as ማለት ይህ ሁኔታ እስከ ተሟላ ድረስ ማለት ሲሆን የሁኔታን ገደብ
የሁኔታን ገደብን ለመግለጽ የምንጠቀመው ነገር ነው ማለት ነው። ስለዚህ ጥያቄው ምንድነው? ኮንዲሽናል ኮንጀክሽን ነው። ስለዚህ you can borrow my car as long as you promise to drive carefully ይላል ማለት ነው። ስለዚህ በጥንቃቄ እንደምትነዳ ወይም እንደምትነጂ ቃል ከገባሽኝ መኪናዬን ልትወጂው ትችያለሽ የሚል ትርጉም ነው ያለው ማለት ነው። ስለዚህ ጥያቄው ምን ማለት ምርጫ ሲ as long as የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 9 the new about the exam postponement was dash for all the students ይላል። ጥያቄው adjective ending ነው። adjective endingን ed ወይም ደግሞ ingን የሚያስከትሉትን እንድንጠቀም ነው የሚያመላክተው። ምን ማለት ነው? ከአይንጂ ጋር ከመጨረስ ስሜትን የሚሰጠው ወይም ደግሞ የሚቀሰቅስ ነገርን በዜና መልክ ምን አይነት እንደሆነ ለመግለጽ የምንጠቀመው ነገር ነው ማለት ነው። አይንጂ ፎርሙን ማለት ነው። ስለዚህ the news about exam postponement was ይላል surprising for all the students የሚለው ምርጫ ቢ ሰርፕራይዚንግ የሚለው ትክክለኛ መልሳችን ነው ማለት ነው። ስለ ፈተና መራዘም የወጣው ዜና ለሁሉም ተማሪዎች ምንድነው ማለት ነው? ሰርፕራይዚንግ ነበር ብለን በአይንጂ ፎርም adjective ending ed ወይም ደግሞ አይንጂን የምንጠቀመው ነው ማለት ነው። ስለዚህ ትክክለኛ መልሳችን ሰርፕራይዚንግ ቢ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 10 each of the candidates dash submitted the required documents ይላል። ጥያቄው ምንድነው? subject verb agreement subject እና verb agree የምናደርገው ነው ጥያቄው። ስለዚህ each of እና every one of የሚለው አገላለጽ ሲመጣ የቡድኑ አባላትን በነጠላ ስለሚታየው ክሱ ሁሉ ጊዜ ሲንጉላር መሆኑን ነው የሚያመላክተው ማለት ነው። ስለዚህ each of the candidates has submitted the required documents ይላል ማለት ነው። ስለዚህ መልሳችን ምንድነው? has ቢ ምርጫ ቢ has የሚለው ከእጩዎች መካከል አስፈላጊ የሆኑ ሰነዶች አስገብቷል የሚለው ማለት ነው። ስለዚህ each ወይም ደግሞ everyone የሚለው ሲመጣ ብዙ ጊዜ ምን እንጠቀማለን ማለት ነው? በሲንጉላር እንጠቀማለን ነው። ምርጫ ቢ has የሚለው ማለት ነው። ስለዚህ መልሳችን ምርጫ ቢ ነው ማለት ነው። እሺ ጥያቄ 11 the time dash the flight is supposed to adapt is 9 አንቲሜሪዲያን ኤኤም ይላል። ስለዚህ መልሳችን ጥያቄያችን ምንድነው ማለት ነው? ሪላቲቭ ፕሮናውን ነው ማለት ነው። ሪላቲቭ ፕሮናውን የተጠየቅነው ጥያቄ ምንድነው? ሪላቲቭ ፕሮናውን ነው ማለት ነው። the time አብዛኛውን ጊዜ ምንን ኢንዲኬት ያደርጋል ማለት ነው? ጊዜን ለመግለጽ when የሚለውን ጊዜን ለመግለጽ የምንጠቀመው ሪላቲቭ አድቨርብ ነው ማለት ነው። ስለዚህ ከተሰጡ ምርጫዎች ውስጥ ታይምን ኢንዲኬት የሚያደርገው የትኛው ነው ማለት ነው? when የሚለው ማለት ምርጫ ቢ ትክክለኛ መልስ ነው ማለት ታይም የሚለው ኦር እዚህ ጋር 9 ኤም የሚለው በራሱ ምንን ያመለክታል ማለት ነው? ጊዜን የሚመለከት ስለሆነ ስለዚህ ከተሰጠን ሪላቲቭ ፕሮናውን when የሚለው ትክክለኛ መልሳችን ነው ማለት ነው። በረራው በመነሳት ያለበት በ9 ሰዓት ነው። በ9 ሰዓት ኤም ወይም ደግሞ በ3 ሰዓት ነው እያለ ነው የሚያመላክተው። ስለዚህ ታይምን ነው ኢንዲኬት የሚያደርገው። ስለዚህ መልሳችን ምርጫ ቢ ነው ማለት ነው። እሺ ጥያቄ 12 the project was finally given the official dash to start ይላል። ምን ማለት ነው? የተሰጠን ጥያቄ በራሱ ምንድነው ብለን ራሳችን አስዩም ስናደርገው ስንጠይቅ ቮካቡላሪ ነው። ቮካቡላሪ ኮንቴክስት ነው ማለት ነው። ስለዚህ ግሪን ላይት የሚለው ቃል እንዲሁም ማለት
ኦፊሻላዊ ፍቃድ መስጠት ወይም ደግሞ መጀመር ይቻላል ማለት ነው። ስለዚህ the project was finally given the official green light to start ይላል። ፕሮጀክቱ በመጨረሻ ለመጀመር ኦፊሻላዊ ፍቃድ ምን ተሰጥቶታል ነው የሚለው። ስለዚህ ቮካቡላሪ ነው። ፕሮጀክቱን ከመጨረሻቸው ለመጀመሪያ ጊዜ ኦፊሻላዊ ፍቃድ ተሰጠው የሚል ትርጓሜ ነው ያለው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ is correct answer green lights የሚለው ነው ማለት ነው። እሺ ጥያቄ 13 after months of training ይላል the dash lifts 100 kilograms ይላል። የተሰጠን ጥያቄ ምንድነው ወይስ ምን አይነት ጥያቄ ነው ብለን ራሳችን ስንጠይቅ ሞዴል ኦፍ አክሲለሪ ነው ወይም ደግሞ ችሎታን ለመግለጽ አጋዥ ግሶችን ነው የሚጠየቀን ማለት ነው። ስለዚህ እኛ ከተሰጡን ኦፕሽኖች ትክክለኛ መልሳችን ምንድነው ማለት ነው? ምርጫ ሲ ኤብል ማነው was able to የሚለው ማለት ነው። ባለፈው ጊዜ ውስጥ የተሳካና የተለየ ድርጊትን ስፔሲፊክ አቺቭመንት መፈጸም ለመግለጽ was ወይንም ደግሞ were able to መጠቀም እንችላለን ማለት ነው። could ወይም could lift ማለት አጠቃላይ ችሎታን ለመግለጽ ሲሆን እዚህ ጋር ግን ተጠየቅነው እኛ ምንድነው was ወይንም ደግሞ were able to ምርጫ ሲ was able to የሚለው ትክክለኛ መልስ ነው ማለት ነው። ከወራት ምንድነው በአማርኛ ከወራት ስልጠና በኋላ 100 ኪሎግራም ማንሳት ቻለ የሚል ትርጓሜ ነው ያለው ማለት። ስለዚህ ጥያቄያችን ሞዴል ኦፍ አቢሊቲ ወይም ችሎታን ለመግለጽ አጋሽ ግሶችን የተጠቀምነው ማለት ነው። ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 14 the economy is not doing well dash the government is facing ፕሮቴስትስ ይላል። ጥያቄው ምንድነው? ኮንጀክሽን እንድንጠቀም ነው እዚህ ጋር የተሰጠን ጥያቄው ማለት ነው። ስለዚህ ከተሰጡን ኮንጀክሽን ምርጫዎቹ የትኛው ነው ከዚህ ጋር ከተሰጠን ጥያቄ ጋር ሊስማማ የሚችለው ማለት ነው? ዜርፎር ነው። ዜርፎር ማለት በዚህ ምክንያት ወይም ደግሞ ስለዚህ ማለት ሲሆን ውጤቱን ለመግለጽ መጠቀም እንችላለን ማለት ነው። ኢኮኖሚ መጥፎ መሆኑን ለታወቀ ሰልፈኞች ምክንያታዊ ነገርን ስንገልጽ ማለት ነው። ስለዚህ the economy is not doing well therefore the government is facing protests ይላል ማለት ነው። ኢኮኖሚው ጥሩ እየሄደ አይደለም፣ ስለዚህ መንግስት የተቃውሞ ሰልፍ እየገጠመው ነው የሚል ነው ትርጉሙ ማለት ነው። ስለዚህ መልሳችን ምንድነው ማለት ነው? ከተሰጡን ኮኔክተርስ ምርጫ ሲ ዜርፎር የሚለው ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 15 I was astonished dash the amount of work he completed in one day ይላል። የተሰጠን ፕሪፖዚሽን ነው። ምን አይነት ፕሪፖዚሽን እንጠቀማለን ከተሰጡን ምርጫዎች ውስጥ ነው? ፕሪፖዚሽን ወይም ደግሞ መስተዋድድ ነው። አስቶኒሽድ የሚለው ቃል መደነቅን ለመግለጽ ሁሉ ጊዜ ከአት ወይንም ደግሞ ባይ ጋር ተያይዞ ጥቅም ላይ የሚውል ነው ማለት ነው። ስለዚህ ሁለቱም ትክክል ቢሆንም ግን ሞር እዚህ ጋር ኢንዲኬት የሚያደርገው አትን ነው ማለት ነው። I was astonished at the amount of work he completed in one day ይላል ማለት ነው። በአንድ ቀን ባጠናቀቀው ስራ መጠን ተገረምኩ የሚለው ማለት ነው። ስለዚህ የተሰጠን ፕሪፖዚሽን የትኛው ነው ማለት ነው? ከዚህ ጋር ማች ሊያደርገው ሊስማማ የሚችለው ምርጫ ቢ አት ነው ማለት ነው። ስለዚህ የተሰጠን ጥያቄ ፕሪፖዚሽን ነው ማለት ነው። እሺ ጥያቄ 16 I don't want dash to disturb me during the exam ይላል። ምን ማለት ነው? ጥያቄው ደብል ኔጋቲቭ ነው ወይም ድርብ አሉታዊ የሆኑ ነገሮችን የምንጠቀመው ነው ማለት ነው። ስለዚህ ይሄን ከተሰጡን ደብል ኔጋቲቭ የሆኑትን ነገሮች አረፍተ ነገርን አስቀድሞ ዶንት አሉታዊ ስለተያያዘ ከዋን ኖ ዋን ወይንም ደግሞ ኖበዲ ጋር ድርብ አሉታዊ መፍጠር የለበትም ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ኤኒዋን አሉታዊ ትክክለኛ ምርጫ ነው ማለት ነው። ስለዚህ I don't want anyone
to disturb me during the exam ማለት ነው። በፈተና ወቅት ማንም እንዲረብሽ አልፈልግም ነው የሚለው ማለት። ስለዚህ ትክክለኛ መልሳችን ከዚህ ደብል ኔጋቲቭ የሆነው ምርጫ ሲ ትክክለኛ መልስ ነው ማለት ነው። ስለዚህ ጥያቄው ምንድነው? ደብል ኔጋቲቭ ነው ማለት ነው። እሺ ጥያቄ 17 before she started university she dashed in an NGO for 2 years ይላል። የተሰጠን ቴንስ ነው ማለት ነው። ጥያቄው ምን አይነት ቴንስ ነው? ፓስት ፐርፌክት ቴንስ ነው ማለት ነው። ስለዚህ ፓስት ፐርፌክት ቴንስ ከተሰጡን ኦፕሽኖች ውስጥ የትኛው ነው ማለት ነው? የተሰጡን ጥያቄዎች ውስጥ ምርጫ ሲ had worked የሚለው ምንድነው ማለት ነው? ፓስት ፐርፌክት ቴንስ ነው። ምርጫ ኤ ፕሬዘንት ፐርፌክት ቴንስ ነው። ምርጫ ቢ ሲምፕል ፓስት ቴንስ ነው። እንደዚሁ ምርጫ ሲ ፓስት ፐርፌክት ቴንስ ነው። ምርጫ ዲ ደግሞ is working ፕሬዘንት ኮንቲኒዩስ ቴንስ ነው ማለት። ስለዚህ እኛ የተጠየቅነው ምንድነው ማለት ነው? ፓስት ፐርፌክት ቴንስ ነው። ምክንያቱም ጥያቄው ፓስት ፐርፌክት ቴንስ ስለሆነ ማለት ነው። ስለዚህ ምን መልሰው እኛ ቀጥታ ምንድነው ፓስት ፐርፌክት ቴንስ ሊስማማ የሚችለው had worked የሚለው ነው ማለት ነው። ፓስት ፐርፌክት ቴንስ ከሌላ ያለፈን ጊዜ ክስተትን በፊት የተጠናቀቀ ተግባርን ለመግለጽ ምን እንጠቀማለን ማለት ነው? ፓስት ፐርፌክት ቴንስን መጠቀም እንችላለን ማለት ነው። before she started university she had worked in an NGO for 2 years ይላል። ዩኒቨርሲቲ ከመጀመሪያው በፊት ለ2 አመት በኤንጂኦ ስር ነበረች የሚል ነው ትርጓሜ ማለት ነው። ስለዚህ ጥያቄው ምን አይነት ቴንስ ነው የሚለውን ለመለየት ማነው ፓስት ፐርፌክት ቴንስ ነው ማለት ነው። ስለዚህ መልሳችን ምርጫ ሲ ነው ማለት ነው። እሺ ጥያቄ 18 my friend advised me dash early for the flight ይላል። ጥያቄው ምንድነው? ሪፖርቲንግ ስፒች ነው ማለት ነው። ስለዚህ ከእትተን ሪፖርቲንግ ስፒች አድቫይስ የሚለው ግስ ትዕዛዝ ወይም ደግሞ ክርክር ወደ ሪፖርቲንግ ስፒች ስንቀይረው ቱ ፕላስ ቤዝ verb plus infinitive ያስከትላል ማለት ነው። ስለዚህ my friends advise me to check in early for the flight ይላል። ጓደኛዬ ለበረራው ቀደም ብላ መከረችኝ የሚል ትርጉም ነው ያለው ማለት ነው። ስለዚህ ምርጫ ኤ ትክክለኛ መልስ ነው ማለት ነው። ጥያቄያችን ምንድነው? ሪፖርቲንግ ስፒች ነው ማለት ነው። እሺ ጥያቄ 19 students dash use their mobile phone during the exam it's strictly forbidden ይላል። የተጠየቅነው ጥያቄ ምንድነው? ሞዴል ነው። ሞዴልስ ነው ወይም አጋሽ ግስን እንድንጠቀም ነው እዚህ ጋር የተጠቀምነው ማለት ነው። የተጠየቅነው ማለት ነው። ስለዚህ መስትኖት ማለት ጠንካራ ክልከላን ወይም ስትሮንግ ፕሮሂቢሽን ማለት ነው። ጠንካራ የሆነ ክልከላን የምንጠቀመው ነው ማለት ነው። ስለዚህ it's strictly forbidding የሚለው አባባል ይህን ያጠናክራል ማለት ነው። ስለዚህ ትክክለኛ የተሰጠን ሞዴል auxiliary verb የትኛው ነው ማለት ነው? must not የሚለው students must not use to their mobile phones during the exam it is strictly forbidden ይላል። ስለዚህ መልሳችን ምንድነው ማለት ነው? ምርጫ ቢ ነው ማለት። ተማሪዎቹ በፈተና ወቅት የሞባይል መጠቀም የለባቸውም ወይም ደግሞ በፍጹም የተከለከለ ነው የሚለው ስትሮንግ ሞዴል auxiliary verb እንድንጠቀም ነው ማለት። ስለዚህ ትክክለኛ መልሳችን ምርጫ ቢ must not የሚለው ነው ማለት ነው። እሺ ጥያቄ 20 the committee dash submitted its final report to the board ይላል። ምን ማለት ነው? ጥያቄያችን የተጠየቅነው subject verb agreement ነው ማለት ነው። የተሰጠን ምርጫዎች ውስጥ subject verb agreement ነው ማለት ነው። ወይም ተሳካ ግስን ምናስማማ የትኛው ነው ከተሰጡን ምርጫዎች ውስጥ የሚለው ነው። ስለዚህ ኮሚቴ የሚለው ቃል በአብዛኛው ጊዜ እንደ ሲንጉላር ዩኒት ነው ማለት ነው። እንደ ሲንጉላር ዩኒት ስለሚታይ ነጠላ ግስ ወይም ደግሞ ሲንጉላር ቨርብን የሚያስከትለው ከተሰጡ ምርጫዎች የትኛው ነው ማለት ነው? has ነው ማለት ነው። hasን መጠቀም ወይ መውሰድ እንችላለን ማለት። ስለዚህ the committee has submitted its final report to the board
ይላል ማለት። ስለዚህ ኮሚቴው የመጨረሻ ሪፖርቱን ለቦርዱ ምን አስገብቷል የሚል ነው ማለት። ስለዚህ ምርጫ ቢ has የሚለው ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 21 despite the economic slowdown the company decided to dash its investment ይላል። የተሰጠን ጥያቄ vocabulary context ነው ማለት ነው። ስለዚህ የተሰጠን ጥያቄ ጋር የሚስማማው ምርጫ ከተሰጠን vocabulary ወይ ኮንቴክስት ጋር ሊስማማ የሚችለው የትኛው ነው ማለት ነው? ምርጫ ቢ ነው ማለት ነው። ምርጫ ቢ expand የሚለው expand ከቱ በኋላ ኢንፊኒቲቭ መሰረታዊ ግስን ያስፈልጋል ወይ ያስከትላል ማለት ነው። expand ማለት መስፋፋትን ሊያስከትል የሚችል ማለት ነው። despite the economic slowdown the company decided to expanded its investment ነው ማለት ነው። ኢኮኖሚክ መቀዛቀዝ ቢኖርም ኩባንያው ኢንቨስትመንቱን ወስኗል የሚል ጥያቄ ነው ያለው ማለት ነው። ስለዚህ ኤክስፓንድ የሚለው መስፋፋትን የሚያመላክት ነው። ስለዚህ የተሰጠን ጥያቄ ምንድነው? ቮካብላሪ ኮንቴክስት ነው ማለት ነው። ስለዚህ ምርጫ ኤ ኤክስፓንድድ የሚለው ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 22 the book deals dash the history of Ethiopian education system ይላል። የተሰጠን ጥያቄ ምንድነው? ፕሪፖዚሽን የተጠየቅነው ምንድነው? ፕሪፖዚሽን ነው መስተዋድድ ነው ማለት ነው። ስለዚህ ከተሰጡን ምርጫዎች ውስጥ የሚስማማን ፕሪፖዚሽን የትኛው ነው? ዲልስ ነው። ዲልስ አብዛኛውን ጊዜ ሊያስከትል የሚችለው ሀረግ ዊዝን ነው። በአንድ ርዕስ ጉዳይ ላይ ለማተኮር ወይም ደግሞ ለመዳሰስ የምንጠቀመው ማለት ነው። ስለዚህ the book deals with the history of the Ethiopian education system ይላል። ስለዚህ መጽሐፉ የኢትዮጵያ ትምህርት ስርዓትን ታሪክ ምን ይላል ማለት ነው? ይዳስሳል የሚል ትርጉም ነው ያለው። ስለዚህ የተጠየቅነው ጥያቄ ፕሪፖዚሽን ነው። መልሳችን ምርጫ ቢ ዊዝ የሚለው ነው ማለት ነው። ምክንያቱም ዲልስ አብዛኛውን ጊዜ ሚስማማው ማች የሚያደርገው ከዊዝ ጋር ስለሆነ ማለት ነው። ስለዚህ መልሳችን ምርጫ ቢ ዊዝ ነው ማለት ነው። እሺ ጥያቄ 23 you can put your codes dash you like ይላል። ጥያቄው ምንድነው? የተሰጠን ጥያቄ adverb clause of place ነው ማለት ነው። የadverb clause ሆኖ placeን ኢንዲኬት ሊያደርግ የሚችል ነው የተጠየቅነው። ስለዚህ መልሳችን ሊሆን የሚችለው wherever ነው። wherever ማለት የትም ቦታ ማለት ሲሆን ቦታን ሳይገድብ ምርጫን መስጠትን ለመግለጽ የምንጠቀመው ነው ማለት ነው። ምክንያቱም you can put your codes wherever you like ይላል። ካፖርትህን የወደድክበት የትም ቦታ ማስቀመጥ ትችላለህ የሚል ትርጉም ነው ያለ ማለት ነው። ስለዚህ ጠየቅነው ምንድነው? adverb clause place ነው ማለት ነው። የቦታን ተውሳካ አረፍተ ነገር ነው ማለት ነው። ስለዚህ የተሰጠን ምርጫ wherever የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም ቦታን ኢንዲኬት ስለሚያደርግ ማለት ነው። ምርጫ ቢ። እሺ ጥያቄ 24 the building dash when the fire broke out ይላል። አሁንም የተጠየቅነው ጥያቄ ምንድነው? ፓሲቭ ቮይስ ነው። ፓሲቭ ቮይስ ነው ማለት ነው። እሳቱ በተነሳበት የሚለው ያለፈ ድርጊትን በመካሄድ ላይ ያለ እንደነበር ነው የሚያሳየው ማለት ነው። ስለዚህ ምንድነው? ፓስት ኮንቲኒዩስ ቴንስ ፓሲቭ ነው ማለት ነው። ስለዚህ ከተጠየቁን ምርጫዎች ውስጥ ፓሲቭ ቮይስን ሊያስከትል ሚስማማ ግስ የትኛው ነው ማለት ነው? was ወይንም ደግሞ were being ፕላስ ፓስት ፓርቲሲፕል መጠቀም እንችላለን ማለት ነው። ስለዚህ የመጀመሪያው አይሆንም። ፕሬዘንት ፓስት ፓርቲሲፕል ፕሬዘንት ኮንቲኒዩስ ፓሲቭ ስለሆነ ምርጫ ቢ ግን was being renovated የሚለው ትክክለኛ መልስ ነው ማለት ነው። ፓስት ኮንቲኒዩስ ፓሲቭ wasን ወይንም ደግሞ were being ፕላስ ፓስት ፓርቲሲፕል ስለሚያስከትል ማለት ነው። ስለዚህ the building was has been innovated
when the fire broken out የሚለው ትክክለኛ መልሳችን ነው ማለት ነው። past continuous tense ፓሲቭ ነው ማለት ጥያቄው። ስለዚህ ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 25 there are dash grammar mistakes in this paper to earn a good grade ይላል። የተጠየቅነው ጥያቄ ኳንቲፋየርስ ነው ወይም ደግሞ መጠንን ሊገልጽ የሚችል ነገር ነው ማለት ነው። ስለዚህ ሚስቴክስ የሚለው የሚቆጠር ስም ነው ማለት ነው። too many ማለት ደግሞ ከመጠን በላይ ብዙ ማለት ሲሆን የሚቆጠር ስሞችን አሉታዊ ትርጉም መስጠትን መጠቀም እንችላለን ማለት ነው። ስለዚህ ከተሰጠን ምርጫዎች ውስጥ ምርጫ ቢ too many የሚለው ትክክለኛ መልሳችን ነው ማለት ነው። there are too many grammar mistakes in this paper to earn a good grade ይላል ማለት ነው። በዚህ ጽሁፍ ውስጥ ጥሩ ውጤት ለማግኘት ሰዋሰዋዊ ስህተቶች አሉ የሚለው ነው። ስለዚህ የሚቆጠር ነገር ነው፣ የሚቆጠር ሰው ነው። ሚስቴክስ ማለት ለሚቆጠር ነገር መጠቀም እንችላለን ማለት። ስለዚህ መጠንን ኢንዲኬት ያደርጋል ማለት ጥያቄያችን ምንድነው? ኳንቲቲፋየርስ ወይስ ደግሞ መጠንን የሚያመላክት የሚጠይቅ ነገር ነው ማለት። ስለዚህ የሚስማማን የሚችል ለሚቆጠር ነገር too many የሚለው ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 26 dash gets good grades ይላል። I'll join the social science stream ይላል። ጥያቄያችን ምንድነው? ኮንዲሽናል ነው ወይ ማለት ያረፍተ ነገሮችን ነው ሁኔታዊ አረፍተ ነገሮችን የምንጠቀም ነው ማለት ነው። ስለዚህ if ክላውዛችን ምን ሊሆን ይችላል ወይም ደግሞ ሜን ክላውዛችን ምን ሊሆን ይችላል የሚለው ነገር ስንመለከት provide that ማለት ቢሆንም እንጂ ወይንም ደግሞ በሚከተለው ሁኔታ ከተሟላ ማለት በሚከተለው ሁኔታ ከተሟላ ማለትን ሲሆን ሁኔታን ለመግለጽ ከኢፍ ጋር ተመሳሳይ ነው ማለት ነው። ስለዚህ ኢፍን ቢሆን ትክክለኛ መልስ ሊሆን ይችላል ወይንም ኢፍ ብቻውንም ትክክለኛ መልስ ሊሆን ይችላል ወይንም ደግሞ ፕሮቫይድ ዛት የሚለውም ትክክለኛ መልስ ሊሆን ይችላል። ስለዚህ ትክክለኛ መልሳችን ምን ሊሆን ይችላል ማለት ነው? ፕሮቫይድ ዛት ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። ፕሮቫይድ ዛት I get good grades I will join the social science streams ይላል ማለት ነው። ጥሩ ውጤት የማገኝ ከሆነ የሶሻል ሳይንስ ዘርፍን እቀላቀላለሁ የሚል ትርጉም ነው ያለ ማለት ነው። ስለዚህ የተጠየቅነው ጥያቄ ምንድነው ማለት ነው? ኮንዲሽናል ነው ማለት ነው። ኢፍ ክላውዝ እንደዚህ ነው። ሜን ክላውዛችን ሲምፕል ማለት ፊውቸር ነው ማለት ነው። ኢፍ ክላውዛችን ምንድነው? ሲምፕል ፕሬዘንት ቴንስ፣ እንደዚህ ደግሞ ሜን ክላውዛችን ደግሞ ምንድነው? ፊውቸር ነው ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ጥያቄ 27 she avoids dash the news because it's mistake here anxious ይላል። ምን ማለት ነው? ግራንድስ ወይም ደግሞ ኢንፊኒቲቭስ እንድንጠቀም ነው እዚህ ጋር እያመላከተ ያለው። ምን ማለት ነው? አቮይድ የሚለው ግስ ከግስ በኋላ ሁሉ ጊዜ አይኔጅ ፎርምን እንዲመጣ ምን ይላል ማለት ነው? ያስከትላል ማለት ነው። ስለዚህ ከተሰጡ ምርጫዎች ውስጥ አይኔጅ ፎርምን ያስከትለው ቨርብ የትኛው ነው ማለት ነው? watching ምርጫ ቢ watching የሚለው ነው ማለት ነው። ስለዚህ she avoids watching the news because it makes ይላል። here announces ይላል። ዜና ከመልከት ትሻላለች ምክንያቱም ያስጨንቃታል የሚል ትርጉም ነው ያለው ማለት ነው። ስለዚህ አቮይድ የሚለው ግስ አብዛኛውን ጊዜ አይኔጅ ፎርም እንዲመጣ ምን ያመለክታል ማለት ነው? እንዲመጣ ያስከትላል ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 28 the person dash signature is on the check is responsible ይላል። ተጠየቅነው ጥያቄ ሪላቲቭ ፕሮናውን ነው ማለት ነው። አገናኝተው ለተሳካ ግስ ነው ማለት ነው። ስለዚህ ከተሰጡን ሪላቲቭ ፕሮናውንስ ሊስማማን የሚችለው የትኛው ነው ማለት ነው? ምርጫ ቢ ነው ማለት ነው። ሁዝ ማለት ባለቤትነትን ፖሰስ የሚያደርግ ማለት ነው።
ፖሰስ የሚያደርግ ለማሳየት የምንገለጽ ሪላቲቭ ፕሮናውን ነው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ቢ whose የሚለው ነው ማለት ነው። the person whose signature is on the check is responsible የሚለው ማለት ነው። ፍርሚያውን በቼኩ ላይ ያለፈ ቼኩ ላይ ያለፈው ሰውዬ ተጠያቂ ነው፣ ያሳረፈው ሰውዬ ተጠያቂ ነው የሚል ፖሰሲቭን ወይም ባለቤትነትን የሚገልጽ ነው ማለት ነው። ስለዚህ ምርጫ ቢ ሁዝ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 29 the test was very difficult ይላል ዳሽ the students passed with high score ይላል። ስለዚህ ተጠየቅነው ምንድነው ማለት ነው? ኮኔክተር ነው። ሁለት የተለያዩ አረፍተ ነገሮችን በአንድ ላይ አገናኝተን ኮኔክት የምናደርገው ነው ማለት ነው። የተሰጡን ምርጫዎች ኮኔክተሮች ማለት ነው። ስለዚህ ከተሰጡን እንትኖች ጥያቄ ጋር ሊስማማ የሚችል ኮኔክተር የትኛው ነው ማለት ነው? ምርጫ ሲ ኔቨርትለስ ማለት ነው። ምርጫ ሲ ኔቨርትለስ ማለት ቢሆንም ግን ማለት ሲሆን ሁለት ተቃራኒ ሀሳቦችን ለማገናኘት የምንጠቀመው ነው ማለት። ስለዚህ ምርጫ ሲ the test was very difficult nevertheless the students passed with high score ይላል። ፈተናው በጣም ከባድ ነበር፣ ነገር ግን ተማሪዎች በከፍተኛ ውጤት ምን ብሏል ማለት ነው? አልፏል የሚል ሀሳብ ነው ያለው ማለት ነው ጥያቄው ሲተረጎም ማለት ነው። ስለዚህ ጥያቄያችን ምንድነው ማለት ነው? ኮኔክተር ነው ማለት። ከዚህ እስከተሰጠው ምርጫዎች ውስጥ የሚስማማን ኔቨርትለስ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 30 not only dash interesting intelligence ይቅርታ intelligence but she is also very relative ይላል creative ይላል። ጥያቄው ምንድነው? ኢንቬንሽን ወይም የቦታ ለውጥን እንድንጠቀም ነው እዚህ ጋር የሚያመላክተው ማለት ነው ጥያቄው። ስለዚህ እዚህ ጋር የተሰጠን ኖት ኦንሊ የሚለው አሉታዊ ተውሳካ በአረፍተ ነገር መጀመሪያ ላይ ሲመጣ ኢንቬንሽን ወይም ደግሞ አክሲለሪ ቨርብን ፕላስ ሰብጀክትን ያስከትላል ማለት ነው። ስለዚህ ኖት ኦንሊ ኢዝ ሂ ኢንቴሊጀንት but he is also very creative የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። የተሰጠን ጥያቄ ኢንቬንሽን ወይም የቦታ ለውጥ እንድናደርግ ነው ማለት። ስለዚህ ትክክለኛ መልሳችን is he የሚለው ትክክለኛ ነው ማለት ትክክለኛ መልሳችን ነው ማለት ነው። እሺ በዚህ መልኩ 30 ጥያቄ አዘጋጅቼላችኋለሁ። ቀሪው ከ31 እስከ 60 ያለውን በፓርት 2 እቀጥላለሁኝ። ቻናሌ አዲስ ከሆናችሁ ሰብስክራይብ እንድ ላይክ በማድረግ ወይም ደግሞ ያለውን ክፍተት የጎደለውን ነገር በኮሜንት ላይ አስቀምጡልኝ። ቻው